ሰላት ግዴታ ከሰላት ወደ ኋላ ማለት በፍጹም መንገድ የለም። ሰላት የተወሰው ይከፍራል አይከፍርም በዑለማዎች መካከል ኺላፍ መኖሩ ብቻ ይበቃል ይላሉ። አንተ ራስህን ካፊር ነው አይደለም የሚባል ውዝግብ ውስጥ እንዴት ለማግኘት ራስህ ትፈቅዳለህ አሉ። ታሪክ الصلاة ሆነ ሰላትን ትተህ ዑለማዎቹ ይህ ሰውዬ ካፊር ነው ወይስ አይደለም ብለው የሚከራከሩበት ሰው ለመሆን ለምን ትፈቅዳለህ ለራስህ? ከባድ ነገር እኮ ነው። የኩፍርና የእስላም ጉዳይ ሆኖ አከራካሪ መሆኑ ምን ያክል ከባድ እንደሆነ ያሳያል። العهد الذي بيننا وبينكم وبينهم الصلاة ብለዋል። ቃል ኪዳን الصلاة عماد الدين صلاة يدين مسسونو فمن تركها فقد هدم الدين يراسون دينون ما ماني نكوال يراسون دينون نادكونو كباد نقرنو صلاة ينيا يمان نتاچن مگلجا يا إخوة عند تياكل ديكاش كظهور بفيت يهون አይነት حال ውስጥ ቆይታችሁ ሰግዳችሁ ስትጨርሱ የሚሰማችሁ ስሜት ዱንያ ላይ ምንም ነገር ብታደርጉ ይመጣል ያ ስሜት፣ ያ እርካታ፣ ያ ሰኪና፣ ያ ሪፍሬሽመንት፣ እንደ አዲስ መታደስ ስሜት በሰላት የሚመጣው እሱ እኮ ነው የህይወት ስንቃችን። أحد العلماء من بلوال صلاة مالت አሉ ልክ እንደ ጋዝ ስቴሽን ነው አሉ። ጋዝ ምንድነው? ማደያ ማለት ማደያ ላይ መኪና ሞልተህ ትነሳለህ። ሲወርድ ፊውል ሎው ሲል ምንድነው ነዳጅ ዝቅ ሲል ሄደህ ትሞላለህ። ካልሞላ መንቀሳቀስ አይቻልም። መሙላት አለብህ። እንደገና አሁንም ትንቀሳቀስና ትሞላለህ። ይህ መንፈሳዊ ፊውል ነው። በቃ መንፈሳዊ ነዳጅ ነው። ፈጅር ሞልተህ ትነሳለህ፣ ትንቀሳቀሳለህ። ዙሁር ላይ ሎው ይሆናል። እንደገና ትሞላለህ፣ ራስክን ታድሳለህ። እስከ ዓስር ይወስድሃል። እንዲህ እያልክ ዒሻ ላይ ሞልተህ ደግሞ ትተኛለህ። በዚህ መልኩ ነው መንፈሳዊ ህይወታችን የተሳካ ሆኖ ምድር ላይ ያሉ ጣጣዎችን መሸከም የምንችለው ማለት ነው። ካለዛ አይቻልም። ሰው ሰላት የሚሰግደው ለአላህ ብሎ አይደለም ማለት አላህ አይደለም የሚጠቀመው በዛ ውስጥ والله غني عن العالمين። ሰው ለራስ ስትል ጣፍ ድንጋይ ምንድነው ጨው ለራስ ስትል ጣፍ አለያ ድንጋይ ነው ብሎ ይወረውረዋል። ሰው ዒባዳ በማድረግ መጀመሪያ የሚጠቅመው ራሱ ነው። አላህ ገኒይ ነው። አላህ ዐዘ ወጀል የተብቃቃ ጌታ ነው። لو أن أولكم وآخركم وجنكم وإنسكم كانوا على أتقى قلب رجل واحد منكم ما زاد ذلك في ملك شيئا. أنا نقصنا لا عندم متجمرت نجار إلا من أمينه الله سبحانه وتعالى. ሁላችሁም ተቅዮች ብትሆኑ ልክ በነቢዩ ሰለላሁ ዐለይሂ ወሰለም ልብ አይነት ሁላችንም ከመጀመሪያው ከአደም ጀምሮ እስከ መጨረሻው ሰውም ጅኑም ተቅይ ቢሆን በአላህ ላይ ስልጣኑ ላይ የሚጨምርለት ነገር የለም። በተቃራኒው መጥፎ ብንሆን በአላህ ስልጣን ላይ የምንቀንሰው ነገር የለም። አላሁ